እንዴ ምንድነው? ተመልከትልኝ ምንድነው የምታደርጊው? ተመልከትልኝ። በዚህ ሰዓት የምታደርገው ሁልጊዜ ምን እየሰራሽ ከድመቷ ጋር ምን እየሰራሽ? አይታል የምትከታተፈው ነገር ድመቷን አውጫት። ታይቶ የማይታወቅ ነገር ነው። ታይቶ ምንድን ነው ይሄ ነገር ያመጣሽው? እየተደረገ ያለው ምንድን ነው የምታደርጊው? በዚህ እኔ ጋር እንዳታወሪ። ብዙ ጊዜ አውሪ። በህግ ያስጠይቅሻል ይሄ ነገር። ተነጋገር። ፍሪጁን ከፍቷለን። ድመቷን እሺ እናውጣት። ድመቷን እናውጣት። እንዴ ድመቷን ልትበላት ነው። በኋላ ማለት ነው ከነሱ ጋር ተነጋገር። ቆይ ማመን ድመቶች አሉ መሰሪ ፍሪጅ ውስጥ ምንድን ነው? አሁን በኋላ ነግሬሻለሁ። ታውቆ አይደለም ማድረግ የለብህም እኮ እንደዚህ አታደርገውም። አይደለም ተረጋጋ። አንቺ ከዚህ በፊት ማን ነው ያመጣው እንደዚህ ነገር? እዚህ ሀገር ላይ እንደዚህ ነገር አይቀርብም አለ እንዴ? ራስሽ መሰሪ የምታርጂው በቃ እኔ ለህግ አደርስልኝ። ይኸውልሽ ድመት ይዘሽ ይኸውልሽ እጅ ከፍንጅ ነው። ኧረ ውይ እዚህ ቤት የማይደረግ ነገር የለም። ይኸው እቺን ድመት ይኸው እቺን ድመት አይደለ ልትሰራት የነበረ እቺን ድመት ደሞ አውት ያለሽ ይኸውልህ እዚህ ቤት ናት። እቺ ድመት እዚህ ቤት ናት። እኔ ባክቺ እገላግላታለሁ ነው የምልህ። ተው እንደዛ አይደለም። እቺን ድመት ይኸውልህ ልትሰራ ስትይ እጅ ከፍንጅ ነው ያለሽ። ካሜራም አለ እየታየሽ ነበር። ይሄንን ማለት ነው ህግ ቦታ ይዘንሽ እንሄዳለን። ሰላም ተመልካቾቻችን፣ ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገኛል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እስቲ በመጀመሪያ ስምህን ለኔም ለተመልካቾቻችን በማስተዋወቅ ጀምር። ስሜ አቶ ብርሃኑ ማለት ትችላለህ፣ ብሬም ልትለኝ ትችላለህ፣ ችግር የለውም። እና ዛሬ ወደዚህ ስቱዲዮ የመጣሁት በጣም ጠቦኝ ጨንቆኝ በቃ ለማን ላውራው ብዬ በቃ እስቲ እንደዚህ በጠቁማ እንደዚህ አለ እነሱን ብታገኛቸው ምናምን አሉኝ። ከዛ በስንት መከራ ነው እዚህ ጋር ፈልጊያችሁ ምናምን ያገኘኋችሁና ስለተቀበላችሁኝም አመሰግናለሁ። ችግር የለውም ብርሃኑ። እስቲ እኛ ጋር የመጣበት ምን እንደሆነ ምን እንድናደርግልህ የምትፈልግ ከሆነ የምትነግረንም ነገር ካለ እስቲ ንገረን። እስቲ ለእኛም ለተመልካቾችን በደምብ ሳትፈራ ሁሉ ነገር እስቲ ንገረን። እስቲ አመሰግናለሁ። በጣም የሚከብድ ነገር ነውና ይህን ነገር የምነግርህ ከ4 ወር በፊት ያለ ነገር ነው የምነግርህ። በጣም ጨንቆኝ ነው። በቃ ታውቃለህ፣ ከሰው ማንነት ወጥቼ ነው በቃ እንዴት ላድርግ ምናምን ብዬ ሰዎችን ስጠይቅ እስቲ እንደዚህ አይነት ቦታ እንደዚህ አይነት ሚዲያ አለ ብዙ በእንደዚህ እንዳንተ የተጨነቁ ሰዎችን አቅርቦ እፎይታቸውን ያገኙበት ቦታ ነው ምናምን ሲሉኝ ነው አፈላልጊያቸው እዚህ የመጣሁት። ችግሩ ምን መሰለ፣ አንድ ጓደኛ ነበረችኝ እና እኔ ከዚህ በፊት የምሰራው ሹፌር ነበርኩና የላዳ ሹፌር ነኝ። ታክሲ ላይ ነው የምሰራው እና በራሴ ነው እንትን ብዬ በስልክ ምናምን ነው የምሰራው ማለት ነው። እና እዛ መከኒሳ የለም እንትኖ ጋር ቆሬ ወደታች ባለው ጋር እዛ ጋር ነው የምቆመው። እና እንደዛ በእኔ መጀመሪያ ልነግርህ አንድ ሚስት ነበረችኝ። አንድ ሚስት አለችኝ። የአንድ ልጅ አባት ነኝ። እና ልጄ ያው አሁን ገና ኦልሞስት 2 ዓመቱ ነው። እና እኔ ያንን እያልኩኝ እየኖርኩ እያለሁ በአጋጣሚ ከሆነች ልጅ ጋር ተዋወቅኩ። እና ይገርምሃል ከተዋወቅን በኋላ ጥሩ ፍቅር ነበር፣ ጥሩ ግንኙነት ነበር። ያንን የልጅቷን የባለቤቴን የልጄን እናት ማለት ነው እሷን ትቼ ወደዚህችኛዋ እንደውም እንድጠቃለል ድረስ እስከ መግባት ድረስ ነው የገባሁት። ከዛ በኋላ እየኖርን እያለን ብዙ ባዳ ነገሮችን እያየሁ ነው ማለት ያልገባኝ ነገር አለ። መጀመሪያ በጣም የሚገርምህ ነገር ነው ብርሃኑ። መጠየቅ የምፈልገው ነገር ምን አለ መሰለህ፣ ሚስትና ልጅ ነበረኝ ብለኝ ነበር። ከእነሱ ጋር እንዴት ነበረ? እንዴት ተለያየ? አሁን ከዚች ጋር ጀመርኩ እያልከኝ ነው ያለው። 3 ዓመት ከእሷ ጋር ቆይተን የ2 ዓመት ልጅ አፍርተናል ታውቃለህ። ከዛ ያንን የላዳ ስራ እየሰራሁኝ ከዚች ልጅ ጋር አጋጣሚ ተዋወቅ። ከዛ ስንተዋወቅ አብረን እየቆየን ያችኛዋን ተጣልቼ በቃ ቤቴን ትቼ ምን ብዬ የሆነ ቤት ተከራይተን ከዛም ቤት እስከ መግዛት መኪና እስከ መግዛት በቀላል ጊዜ ማለት ነው በ2 ወር ባልሞላ ውስጥ
በቃ የሆነ ነገር ሆነ ታውቃለህ። ሀብት በሀብት አደረገ ማለት ነው። እና አልገባኝም። ዱባይ ቻይና ሀገር ነው አብዛኛው ጊዜም የኖረችው። ከዛ ስትመለስ ነው እንደዛ ምናምን ስትለኝ የዋ ልጅ ነች፣ በቃ ጥሩ ነች። በቃ ታውቃለህ ያሉኝን ነገሮች መኪና ቀየርኩኝ ምናምን በቃ በተወሰነ ጊዜ ውስጥ ማለት ነው። አዎ የአሁኗ ባለቤቴ ጋር እንዴት እንዳገባዋትም አላውቅም። በቃ ስጦታዎች ይጎርፋሉ ላሉ የተለያየ ነገር እና በተለይ የሆነ ሽቶ አሽጋ ምን ብላ ምናምን የሆነ ዛሬ የተገናኘን 15ኛ ቀናችን ነው ምናምን በሚል ምክንያት መርካቶ ላይ እየሰራ ሽልማት ነው ምናምን በሚል ነገር የሆነ ሽቶ ሰጠችኝ። ገና ማለት ነው አንድ ቤት ከመግባታችን በፊት ያንን ሽቶ ከተቀባው በኋላ የተለየ መንፈስ ገባብኝ። የተለየ በቃ የዱሮ ብርሃኑ ሳይሆን የተለየ ብርሃኑ ሆንኩኝ። ልጆች ሰላም ሲሉኝ፣ ጓደኞች ሰላም ቦታ አልሰጣቸውም። የማዘርን ስልክ አላነሳም፣ የብራዘርን ምናምን ሲሉኝ በቃ ቦታ አልሰጣቸው እና ምንድን ነው ምናምን እያልኩኝ ከእሷ ጋር መዝናናትና በዛን በቃ ብዙ ነገር ሆነ። ከዛ አልፎ አልፎ ያመኛል እንትን ይላል ይቆርጠኛል ታውቃለህ። በቃ ብዙ ነው ታሪኩ። ከዛ አልፎ አልፎ ስመጣ ወደ ወጥቼ ስመጣ የሆነ እንግዳ ነገር አያለሁ ታውቃለህ። እነዚህ ቡችላ እነዚህ ድመቶች ምናምን በብዛት ትወዳለች። የሆነ ደንበኛም አለ ምናምን ያመጣላቸዋል። ውሾቹ ደግሞ አያድጉም፣ አላገኛቸውም ነው። ከዛ ምንድን ነው እላለሁ። በየቀኑ ስጋ ነው የሚበላው። ገርማል። በየቀኑ ስጋ ይበላል። ስጋ ትወዳለች ማለት ነው ባለቤት? አዎ በጣም ነው የምትወደው። እኔ አልፎ አልፎ ነው በቃ ቋንጣም አለ ስጋ አይጠፋም ከቤት። ምንድን ነው እላለሁ። በቃ ከመጠራጠር አንድ ጊዜ በፎቶ እንደዚህ ውሻው ምንድን ነው ምናምን ብዬ አንድ ቀን ስገባ ይጮሃል ውሻ ታውቃለህ። ምንድን ነው ምናምን ስላት አይ ብላ እንዲህ ብሎ ምናምን አየሁ። ከዛ ፎቶ አነሳው። ከዛ ፎቶ እያነሳውን አለ ታያለህ መረጃ አለ። እና ከዛ እንደዚያ እያደረገ እሷ ያንን እንትኖች ስጋዎች ነው የምበል እና አባቷ ጋር ደግሞ አብዛት በቃ እኔ እኮ ለመናገር ራሱ ይህን መናገሩ ራሱ ይከብዳል። ይህ እነዚህ የውሻና የድመቱ ምናምን ያንን ነው በቃ አልፎ አልፎ አንድ ክላስ አለና እዛ ውስጥ ነው ብዙ ጊዜ የምሰራው። ከዛ ምናምን ብዙም ወደዛ እኔ እንዴት አልፈ ይሸታል ምናምን ትለኛለች። ምንድነው ምናምን ስትለኝ ከዛ ምን ትለኛለች፣ ከቤተሰብ ስጋ አባቴ ብዙ ሀብቶች አሉት ምናምን ስጋ ይልክልናል። አንዳንዴ የጎሽ ስጋም ነው ትለኛለች ምናምን። አንዳንዴ ይመራል የሆነ ፍርክስ የሚላል አፌ ላይ ታውቃለህ። ከዛ አፍን እንደዚህ ምራቅ ምናምን ይሞላል። ምንድነው ምናምን እያልኩኝ እኔ በጣም ጭንቀት ውስጥ ገባሁ። ከክፍለ ሀገር ነው የመጣው ማለት ነው? ይመጣል። አዎ ይመጣል። ሰዎች ያመጡላታል። ሰዎች ቤት ውስጥ የሚገኙ ሰዎች ምንድን ናቸው? እነዚህ ቡችላዎችና ድመቶችን በብዛት ታረባለች። ከዛ አያድጉም፣ የሆነ ቦታ አይደርሱም። ምንድን ነው እያለ ጥርጣሬ ቀስ በቀስ ሰዎችም የሆነ ሹክሹክታ እየገባብኝ ሄደ። ከዛ በኋላ ነው ወደዚህ የመጣሁት ወደ እናንተ ሚዲያ ማለት ነው። አሁን ምንድን ነው የፈለግኩት ወደ እናንተ የመጣሁት አንደኛው ምክንያቴ ልጅቷ እኔ አሁን ገብቼ ቤቱን እንደዚህ ልበርበር እውነቱን ካልኩኝ ሌላ ጠብ ነው ታውቃለህ። ስለዚህ በአጋጣሚ እኔ ቀናቶች ሰዓቶች አሉ የምሰራበት ወስዳችሁና ከቻላችሁ ዛሬ ለምን እኔ ተጨንቄ ተጠብቤ ነው የመጣሁት። አዎ እና እናንተ ደግሞ ሮብና አርብ ነው አሉ ፕሮግራም እንትናችሁን የምትሰጡት ይህንን እገዛ ለሰዎች የምታደርጉት። ሌላ ጊዜ ሌላ ስራዎች ስለምሰሩ ዛሬ እንግዲህ እንትን ካለ በቀጥታ ነው ዛሬ ቀኑ ይሆናል በሚል ነው ሮብ ላይ መጣሁት ማለት ነው። ገብተህልኝ ያንን ነገር ከሚዲያ ባለሙያዎች ጋር ሆናችሁ ያንን ቤት እንድትፈትሹልኝ ነው የምፈልገው ታውቃለህ። ከዛ አሁን እሷ ደግሞ እንትን ልትልም ትችላለች። የታለ እንደዚህ ህግም ስለምታ የታለ ምናምን ትላለህ። አውቃ አንተ ደግሞ መበርበሪያ ወረቀት አዘጋጅተናል በሚል ምናምን እንገባና ያንን ቦታ እንድታዩልን የፈለግኩት ታውቃለህ። በጣም ተጨንቄያለሁ። ህመሜ የህመም መድኃኒት ወስዳለሁ በየእንትን ጊዜ ይቆርጠኛል። በቃ ስለ እሷ በአፍ እየሸመገለችኝ እኔ ደግሞ ከእሷ ውጭ ምናምን የሚል ነገር ነው እንትን ያልኩት። እንደ ዱሮ ቤተክርስቲያን ምናምን መሄድ አቁሜያለሁ በቃ ምናምን ታያለህ። ሀብቱ ምኑ አለ ግን እኔ ሰላም አጣሁ ታውቃለህ። ሐኪም ቤትም ሲሄድ በቃ በየጊዜው ታይፎይድ ታይፈስ ይሉኛል እንጂ የሆነ የተደረሰበት ነገር የለም። ምንድን ነው የምትሰራው? ስራዋ ምንድን ነው? እሷ እቃዎችን ማምጣት ከቻይና ነው አብዛኛው። ግን ትመጣለች 3 ቀን በ10 ቀን ምናምን ትመጣለች ትመላለሳለች።
እኔ በቃ ቤት ነው ውሎ ምናምን በቃ ሌላ ቦታም አልሄድም ታውቃለህ። እና አሁን ያለኝ የጤና ሁኔታ በጣም እያስፈራኝ እያሰጋኝ ስለሆነ እዛ ላይ ሂዳችሁ ያንን ቤት ብትፈትሹልኝ ነው መልካም ፈቃዳችሁ ከሆነ ብትተባበሩኝ በሚል ነው። ዛሬ እንድንሄድ ነው የምፈልገው። ዛሬ ነው። ዛሬ እሷ የምትሰራው አርብ፣ ሮብ እና ደግሞ ማክሰኞ ይሁን ምናምን ቀን እነዚህን ቀናቶች ክችን ነው የምትውለው። ከዛ ምግብ በቃ ተሰርቶ ምናምን ይመጣል። ያ ነገር ነው። እኔ ሌላ ነገር ልበላ ፍቃደኛ አይደለች። ምንድን ነው ምናምን ትግ ትላለች። ስለዚህ አሁን ደግሞ እኔ ከቤተሰብም ከምንም ስለራኩኝ ይሄ ነገር ምንድን ነው እኔ ብቻዬን አሁን እጄ ያንን ልጋፈጥ ብል ሌላ ችግር ላይም ልወርቅ እችላለሁ ታውቃለህ። ለዚህ ታቀርብልህን ምግብ አሁን የምታቀርብልህን ስጋ የሰገወጥ እንዴት ነው ጣዕሙ? ተበላዋለህ? ተመችቶ ነው የምትበላው? ተመችቶኝ አይደለም። ተመችቶኝ እንዴት እበላለሁ? ጣዕሙ የተለያየ ነው። የሆነ አፍ ላይ የሆነ ፍርክስ የሚል ነገር አለ፣ ምርር የሚል አለ። ቴስቶቹን በቅቤ በምናምን እንትን ስለምትልና ስለሚርበኝ ነው እንጂ የምትጠቀመው ነገር አይደለም። እና ምናልባት አልፈልግም ስጋ አልበላም ምናምን ለምን አላልካትም? እሺ ምናምን ትልና በሆነ በቀን አንዴ ትሰጥሃለች እኮ በሆነ በቀን ሌላ ጊዜ እኮ አትክልት ምናምን ታቀርባለች። በቀን የሆነ በአንድ ወይ በ2 ቀን ውስጥ በ3 ቀን ውስጥ ያ ነገር ይቀርብላል። እሷ ሁል ጊዜ እንደበላች የሚገርምህ እኮ ነው። በጣም የሚገርምና የሚደንቅ ነገር ነው። ስለዚህ ይህን እናንተ ሄዳችሁ በቦታው ላይ ተገንታችሁ ይህን ነገር ብትተባበሩ መልካም ትብብራችሁ ከሆነ ብዬ ነው ወደዚህ የመጣሁትና እሱ ችግር የለውም ብርሃኑ። ግን አሁን ማወቅ የምፈልገው ነገር አሁን በየቀኑ ስጋ ነው አሁን ኪችን ውስጥ ዛሬም ብንሄድ ብናገኛት ስጋ ነው እየሰራች ምናገኛት። በተለይ እነዚህ ቀናቶች አሁን የነገርኩ ቀናቶች ውስጥ በቃ ኪችን ነው የምትሰራው፣ ስጋ ነው የምትሰራው። ያ ነው በዛሬ ቀን እንድታዩልኝ ብዬ። ሌላ ምግብ በልተህ አታውቅም? አሁን ሌላ ቀን እበላለሁ። የምበላው በቀናቶች ውስጥ 3-4 ትመገብ የለ ወይ መክሰስ ላይ ትሰጣለች ወይ እራት ላይ ወይ ቁርስ ላይ ትሰጣለች እንጂ ሌላ ጊዜማ እኮ እንደ ማንኛውም ሰው ድንችም ምንም እንበላለን፣ አትክልትም እንበላለን። ግን የሆነ ጊዜ ታመጣለች በቃ ብላ መብላት አለብህ ምናምን ትለኛለች። ለምን እኔ አልተመቸኝም ስለ አሬማ መበላት አለበት ታውቂው ምናምን ትለኛለች። ምንድን ነው ምናምን እላታለሁ። አይ በቃ መብላት አለብህ ለጤና ጥሩ ነው አንተንም ያበረታሃል ምናምን። እኔ ግን እየበረታው አይደለም እየተጎዳው ነው ታውቃለህ እኮ ይሁን። ይሄን ለምን ላንተ ለሷ ለመናገር አልነገርካትም? እየተጎዳው ነው ያልፈልግም እንደዚህ ነገር ምግብ ስጋ መብላት አልፈልግም። ልጅቷ ደረቅ ትላለች ታውቃለህ። በቃ የሆነ ወደሷ ስለገባሁኝ ተከራይተን አንድ ላይ መሆን ስለጀመር እኔም ከባለቤቴም ከቤተሰቦቼም ስለራኩኝ፣ ስለዚህ እሷ የምትለኝን አብዛኛውን የምቀበለው የእሷን ንግግር ነው ታውቃለህ። ለዚህ ነው ተፈላልጋችሁ ነው ተፈቃቅራችሁ አይደል የገባችሁት? አዎ ተፈቃቅረን። እኔ መጀመሪያ ጊዜ እኮ ከስተመር እያለች ብዙም አልወዳትም። በቃ ቲፕ ምናምን እየሰጠች ነው ምናምን ወደ እሷ መሆን ያመጣኝ። ከዛ በኋላ ሽቶውን ከተቀባው በኋላ በቃ ከእሷ ውጭ የማየው ነገር የለኝም ታውቃለህ። እነዛ ምግቦች ስጠቀም ደግሞ ያው በቃ ፍቅሩ በጣም መጣ። እኔ ቤተሰብህን እናትህን እስከ መርሳት ድረስ የሚያስደርስ ነገር ነው ያደረገችብኝ ታውቃለህ። ስለዚህ አሁን እሺ እሷ ጋር ብንሄድ እሺ አሁን እሷ ልታየን አትችልም። አሁን ገብተን እንኳን ምን እየሰራች እንደሆነ ኪችን ውስጥ ቀኑ ሙሉ ነው የምትውለው ብለኸኛል። አዎ ቀኑ ሙሉ ነው የምትውለው። ደግሞ አጋጣሚ እንዳትወጣ ብዬ የኪችን ከመግባት በፊት ወደ ሳሎን የምትገባበትን ቤት ቁልፍ እኔ ጋ ነው ያለው። ያ ቁልፍ ስላለ ያንን ቆልፌ ነው የመጣሁት። እሷ እዛ ቆልፋ ነው የምትቀመጠው። ይሄኛውን ደግሞ ቁልፍ እኔ ቆልፌ ስላለው አትወጣም ታውቃለህ። ትደውላለች እንኳን እንጂ ቁልፍ ይዘብኝ ምናምን ሄድክ አይ ረስቼ ሄድኩ ምናምን በሚል እንደዚህ ነው እናንተ ጋር ለመምጣት እንትን ብዬ ተቻኩዬ የመጣሁት። እስቲ ምናልባት እስቲ ከአባቷ ጋር ስጋ ይልክላታል ብለን አባቷን እስቲ ደውለህ ለመጠየቅ አልሞከርክም? ስጋው ለምንድን ነው የምትልክልኝ? ምንድን ነው ስጋው ይመረኛል ምናምን ብለህ ለምን አልጠይቃትም? ወይ ከእሱ ጋር ለምን አልጠይቃትም? እሷ የምትለው አባቷ ብዙ ጊዜ ሰውን አያገኝም። ተገናኝታችሁ አታውቁም ማለት ነው? ኧረ እና አልተዋወቅንም ገና እንደዚሁ ነው እኮ እና ከባድ ሰው ነው ምናምን ሊያወራ ጊዜ አይኖረውም ምናምን። ይመጣሉ አንድ ቀን አስተዋውቃለሁ እንሄዳለን ምናምን የሚል ነገር ነው። በቃ እስካሁን እንትን ብለህ ገና እኮ ከተጋባን 4-5 ወር እንትን ነው ያለን የጊዜ ቆይታ። ከባለቤቴ የመጀመሪያዋ ባለቤቴ ጋር ነው 3 ዓመት ቆይታ ያደረግነው። እሺ ቆይ እና ለባለቤቴ ለነዛ እስቲ ገቢም ብር ምናምን ትሰጣቸዋለህ? ተቆራጭ ምናምን ታደርጋለህ? ልጅህስ
ስለ እነሱን ሙሉ ለሙሉ ጠልቻቸዋለሁ። ብዙ ሰዎችን ጥላ የእርቅ እንትን ልካልኝ ነበረ። እኔ በቃ ሁሉ ነገር አስጠላኝ እና ምንም ነገር አትረዳቸውም። ምንም ነገር እሷም በጣም ምስኪን ስለሆነች ያችኛው ወደ ህግም አልሄደችም። እኔም ሰወር ብለን ነው አሪፍ ቦታ ነው ተከራይተን እየኖርን ያለው እና እንዳልኩ ዛሬ ጠዋት ማለት ነው ስወጣ እኔ ስልካችሁ እንደምንም አግኝቼ ምናምን ነው ደውዬ ወደዚህ የመጣሁት ታውቃለህ። አሁን ቀጥታ መልካም ፍቃዳችሁ ከሆነ ቁልፉ ምን ጋር ስላለ ዛሬ በእርግጠኝነት ቤት ስለምትኖር ያንን ነገር አብረን ብንሄድና መልካም ትብብር አድርጋችሁልኝ ያንን ወደ ሆነ ቦታ ላይ እንድናደርስ ነው ወደ እናንተ ያመራሁት እና መልካም ፍቃድ ከሆነ አብረን ሄደን ካሉት ልጆች ጋር ብንሄድ ወደ ብዬ ነበር። እሺ መልካም። ያው እንግዲህ ተመልካቾቻችን ከብርሃኑ ጋር የነበረንን ቆይታ ተመልክታችሁታል። እንግዲህ ብርሃኑ ከሚስቴ ጋር የሆነ ነገር ተፈጥሮብኛል፣ የምመገበው ምግብም እየመረረኝ ነው፣ ስጋም ነው በየቀኑ የበለው ስጋ ከየት እንደሚመጣም አላውቅም፣ ምን አይነት ስጋም እንደሆነ አላውቅም እና እናንተ ብታዩልኝ ነው ብሎን እንግዲህ ቤቱ ድረስ ሄደን ምን እየተፈጠረ እንዳለ ምን እየተከሰተ እንደሆነ እንድናጣራለት ፈልጎ ነው የመጣው። ውስጥ ምን እየተፈጠረ እንደሆነ ለእናንተም ለውድ ተመልካቾቻችንም በስትክክል ሁሉ ነገር ግልጽ አድርገን ለብርሃኑም እንግዲህ ሁሉም ነገር የምናሳይ ይሆናል። አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን ከብርሃኑ ጋር የነበረን ቆይታ ተመልክታችኋል ብዬ አስባለሁ። ብርሃኑ ስለ ባለቤቱ ብዙ ነገር ነግሮናል። እንግዲህ ባለቤቱ ኢትዮጵያ ውስጥ የማይደረግ ነገር ወጣ ያለ ነገር ነው ስታደርግበት የነበረው። ስለሷ ብዙ ነገር ነግሮናል። እናንተም ተመልክታችኋል ብዬ አስባለሁ። እንግዲህ ብርሃኑ ደግሞ ብዙ ነገር እንድናጣራለት ባለቤቱ ምን እንደምትሰራ ቤት ውስጥ ምን እንደምታከናውን ማወቅ ፈልጎ እኛንም እንግዲህ በነገረን መረጃ መሰረት እዚህ ቤት ውስጥ ተገኝተናል። ቤት ውስጥ ደግሞ ምን እንደሚፈጠር እኛም ገብተን የምናየው ይሆናል። አብራችሁን ቆዩ። አመሰግናለሁ። እዚህ ስለሆነ ወደ በዚህ ነው ቁልፍ አለ ግን የሚገርም ነው። ቁልፍ አውስታለ አጠቃላይ ስለሆነ ግባ። እሺ በጣም ነው የሚገርም። በጣም በሰው ይሆናል ተብሎ የማይገመት ነገር ነው ታውቃለህ። ምናልባት ቤት ልትሆን ስለምትሆን ቀስ ብለን ብንገባ ይሻላል። ሄሎ እደውልልሃለሁ አንዴ። ቤትኜ ነው እደውልልሃለሁ። የሚገርም ነው። ዘግተዋለች እንዴ ባል? ይሄ በዚህ ሰዓት ነው ታውቃለህ። ቆላልፋ ነው ራሱ የምትቀመጠው። ቆላልፋ ነው የምትቀመጠው። ቀስ ብለህ ሰምታ ድመት የላችሁም አይደለ? አያ እንዴ ምንድነው? ተመልከትልኝ። ምንድነው የምታደርጊው? ተመልከትልኝ። በዚህ ሰዓት የምታደርገው ሁልጊዜ ምን እየሰራሽ? ከድመቷ ጋር ምን እየሰራሽ? አይታል የምትከታተፈው ነገር ድመቷን አውጫት። ታይቶ የማይታወቅ ነገር ነው። ታይቶ ምንድን ነው? ይሄ ነገር ነው ያመጣሽው? እየተደረገ ያለው ምንድን ነው የምታደርጊው? በዚህ እኔ ጋር እንዳታወሪ። ብዙ ጊዜ አውሪ። በህግ ያስጠይቅሻል። ይሄ ነገር ተነጋገር። ይኸው ባለ ካሜራው ካሜራው ከየት ነው ያመጣሽው? ይሄ ነገር አሁን ከካሜራው አይደለም። ምንድን ነው? አንተ ብቻ ተመልከቱልኝ። እንድትክፈት ውስጥ ምንድን ነው? ማን ነው እንደዚህ እንድታደርግ ይፈልጋል? ከየት ነው የምታመጪው? ብዙ ነገር አድርጋለች። ብዙ ነገር ነው የተደረገብኝ። ድመት ብቻ አይደለም። ፍሪጁን ክፈተው። ፍሪጁን ከፍቷለን። ድመቷን እሺ እናውጣት። ድመቷን እናውጣት እንዴ! ድመቷን ልትበላት ነው። በኋላ ማለት ነው ከነሱ ጋር ተነጋገር። ቆይ ማመን ድመት ብቻ ነው መሰለኝ። ፍሪጅ ውስጥ ምንድን ነው ያለው? አሁን በኋላ ነግሬሻለሁ። ታውቆ አይደለም ማድረግ የለብህም እኮ እንደዚህ አታደርግም። አይደለም ተረጋጋ። አንቺ ማን ነው ያመጣው እንደዚህ ነገር? እዚህ ሀገር ላይ እንደዚህ ነገር አይቀርብም አለ እንዴ? ራስሽ መሰለኝ የምታርጂው። በቃ እኔ ለህግ አደርስልኝ። ለህግ አደርስልኝ። እኛ ለህግ እናደርሳታለን። ተረጋጋ። ብዙ ነገር ነው የሆንኩት። ማን ነው የሚያቀርብልሽ ለዚህ ነገር? ምን አገባህ?
እንዴት ነው የማያገባኝ? ነገር በጋር ታይፎር ታይፈስ እየተባለ ጭራሽ ልታለጅ ያለው ከዚህ በኋላ ማለት ነው ሚዲያው ነው የሚከታተልልኝ። አሁን ችግር የለውም አንተ መረጋጋት ነው ያለበት። አንቺ ደግሞ ሁሉ ነገር በስትክክል ትመልሽልኛለሽ። ከዚህ በፊት ራሱ ያበላሽኝን ብዙ ነገር ማን ነው እንደዚህ ነገር የሚፈቅድ? አይቷል የድመት ምንድን ነው እያረግሽ ነበረው? በቤቴ ቆይ ምን አገባችሁ እንዴ? ይሄ ቆዳ የመች ነው? ምን አገባችሁ? ይሄን ለሱ ስታበየው ነበር። ይሄን ነበር እስከዛሬ ድረስ የምታበየው እሱ። አላበላሁትም። እና ይሄን አንቺ ነሽ አውቃ ነው። እኔ ሐኪም ቤት ሂጄ ብዙ ነገር ነው የተገኘብኝ። እኔ ለዛ ነው ወደ እናንተ ቢሮ አምጥቼ እንትን ያልኩት። አንቺን ይሄው ቦታ ነው የምትጠፋው። እቺ ልጅ በእጄ ነው የምትጠፋው። በእጄ ነው የምትጠፋው። አሁን አንተ ተረጋጋ። ይሄን ነገር ይሄ ቆዳ የመች እንደሆነ ይሄን ነገር በዚህ ስታደርግ እንደነበር ትናገሪያለሽ። የሰማሽኝ ነው አይደለ? ብቻም ተቀበላት። ይኸውልሽ አሁን የዚህ ሲስተር የነበረውንም ይሄን ጭራሽ አልጫም አለው ባልጫም ሰራዋለች ማለት ነው። አንቺ ኧረ በተለያየ ምን ታዩ እሺ አታይም እንዴ? ሽታውን ራሱ ስትቀበል ባበላውት ያለሽ እንደዚህ ነገር ያገባክ ስላደረክ ነው። ሽታው ሊገለኝ ነው ደግሞ ሌላ ነገር ትላለህ። ይሄን ነገር ለምን እንደምታረጊ ይኸውልሽ ማን እንደዚህ እንድታረጊ እንደሚያደርግሽ ትናገራለሽ። ይሄ እንደውም የባዕዳም ልኮ ነው እንደማይሆን የባዕዳም ልኮ ነው። ቆዳውን ራሱ አልጣለችው። እኔን ራሱ ያዞረኛል የማያደርገኝ ስራ ትቼ ይኸውልህ። አሁን አንቺ ህገ ወጣ ነው ይዤሽ የምሄደው ከቤት ይወጣልኝ። ስለዚህ አሁን ይሄን ነገር በቃ የማይገባ ይሄን ነገር ሚዲያ ሄደን እናወራዋለን። ይሄንን እኔ ስቱዲዮ ሄደን እናወራዋለን። ካለበለዚያ ግን ማለት ነው ይኸውልሽ ህገ ወጣ ነው ይዤሽ የምሄደው። ይኸውልሽ ድመት ይዘሽ ይኸውልሽ እጅ ከፍንት ነው ያለው። ኧረ ውይ እዚህ ቤት የማይደረግ ነገር የለም። ይኸው እቺን ድመት አይደለ ልትሰራት የነበረ እቺን ድመት ደሞ አውት ያለሽ ይኸውልህ እዚህ ቤት ናት። እቺን ድመት እዚህ ቤት ናት። እኔ ባክቺ እገላግላታለሁ ነው የምልህ። ተው እንደዛ አይደለም። እቺን ድመት ይኸውልህ ልትሰራ ስትይ እግጅ ከፍንት ነው ያለው። ካሜራም አለ እየታየሽ ነበር። ይሄንን ማለት ነው ህግ ቦታ ይዘንሽ እንሄዳለን። እቺን ድመት እስከዛሬ አንቺማ ድመት ብቻ የተለያየ ነገር ነው ስትሰሪ የነበረው። ውሻም ትሰሪ ነበር ማለት ነው። የውሻም አይቻልም። ያ ደግሞ ቆዳ ደግሞ የውሻ ነው የሚመስለው። አያገባህም። ውጣልኛው ከቤቴ። ይኸውልሽ ካሜራ አለ። አሁን አይኔ ደረቅ ነች። ምን ሰራው? እጅ ከፍንጅ ነው ያዝኩት። ስለዚህ አሁን ስቱዲዮ እንሄዳለን። ልሰራ ነበር። ሌላ ምንም የሰራሁት ነገር የለም። ድመቷን አቅፍሻት ነው ያየሁት። እንግዲህ ድመቷን አቅፍሻት ማቀፍ ስለሞት አቀፍኩኝ። በቃ አለቀ። ያ ቆዳም ይኸውልሽ አለ እዛ ጋር ያ ቆዳም አላመጣው አይታል ሽታው። ስለዚህ አሁን ካሜራም አለ። በካሜራም ተይዘሻል። ህግ ቦታ ትሄጃለሽ ማለት ነው። ወይ ደግሞ ማለት ነው አሁን ስቱዲዮ ሄደን ሁሉ ነገር ትነግሪኛለሽ። ያደረኩት ነገር የለም። ምንም የሰራሁት ነገር ይሄን ነገር ማን እንደሚያቀርብልሽ ከየት እንደማታመጪው ትነግሪያለሽ። አንተ ራስን ተቆጣጠር። መዘዙን ይመጣል። ራስን ተከታተል። አንቺ ደግሞ ማለት ነው አሁን ወጥተሽ ስቱዲዮ እንሄዳለን። ሁሉ ነገር ትናገሪያለሽ። ይሄን ነገር ማን እንደሚያቀርብልሽ ከየት እንደምታመጪው ይሄ ነገር ባዕዳም ልኮ ነው እንደማይሆን ከሆነ ባዕዳም ልኮ ነው። እዚህ ጋር ቆዳ ለጠፈሽ ቆሬን ዋጥዩ በጣም ሸታሉ። ስለዚህ አሁን ስቱዲዮ ላይ ሁሉ ነገር የምታወሩ ይሆናል፣ የምትነግሪኝ ይሆናል። ካለበለዚያ ፖሊስ ጣቢያ ነው የምንሄደው ማለት ነው። ህግ ቦታ ነው የምንሄደው። ፖሊስ ጣቢያ። ተረጋጋ አንተ። ምኑን ልረጋጋ? እሷ ነው ሌሎች ይዟት ይሄዳሉ። አሁን አንተ መረጋጋት አለብህ። አይደለም መደወል አለብህ። ከአሁኑ ደውልልኝ። እኔ ከዚህ በፊት አስወጣልኝ። በቃ አስወጣልኝ። አልፈለኩም። ከዚህ በላይ ማለት ነው ምንም ማድረግ አልችልም። አሁን ተረጋጋ። አሁን አንተ ይኸውልህ ስቃይ ይገባኛል እኮ ማለት ነው። እዚህ ጋር የጠራኋችሁ ጉዷን እንድታዩልኝና ወደ መፍትሄ እንድትሄዱልኝ ነው። አንተ እንደምታነጋግራ ከሆነ ልጅቷ የምትሰማ አይደለችም። አንተ ገና ዛሬ ስለሆነ ነው። አንተ ገና ዛሬ ስላየ ነው። እኔ ግን ህመሜን ተሸክሜያለሁ። ምን ውስጥ እንዳለ አላውቅም። ሐኪም ቤት ሲሄዱልኝ ታይፎር ታይፈስ ብቻ ነው የሚሉኝ። እኔ 3 ወር ከተኛውን ምን ሆነ ነው ወንድሜ? ይገባኛል። እባክህን ይሁን በካሜራ ሁሉ ነገር ይዘናል። ተራክተን አሁን አይደለም አልተረዳኝም። በደንብ አልተረዳኝም። ተራክተን ነገር ነው አይደለም። ይኸውልህ የኔም ቦታ ብትሆን እንደዚህ አትናገርም ነበር። እሷን ህግ ቦታ ይዘናት ይላል። አባሎች ካሉ ደግሞ አንተ ላይ ራስ ፖሊሶች ትያዝልኝ። አንቺ ዝም በይ። ይኸውልሽ እዚህ ጋር ይኸውኛ መረጃ አለን። እንደዚህ አይነት ነገሮችን ካያችሁ ኢሚዲየትሊ ይዛችሁልኝ ነው ያለው አይደል? አንተ ግን እዚህ ጋር ገና እንትን ትላታለህ። አይደለም መረጃ
መረጃውን እባክህን እንደዚህ አትበለኝ። ተው መረጃ ይዘን አሁን አንተ ተረጋጋ። ኖ እዚህ ጋር የሚፈጠር ነገር የለም። እሷን መገቡት ገድዬ ብሰጥ ይሻል ነበር። እኔ ለቤተሰቦቼ ብዬ ነው እንጂ ራስህ ላይ ነው ጣጣም መረጋጋት ነው ያለበት። ተው መረጋጋት ነው ያለበት። አንቺ አሁን ከኔ ጋር አሁንም እንደዚህ አይነት ነገር እንትን ትያለሽ። አይደለም አንተ ቆይ በቃ አይደለም ገብተን አሁን የምንወስደውን እርምጃ ወስደን ሌሎች ነገር ካለ ፍሪጅ ውስጥ ምን እንዳስቀመጠች እናያለን። አይተል እንደ ባይኔ ያየው ነገር እስቲ ሌላ ነገር ይጣፍጣል ምን ይላልክ ስበላ ነበር። ለምንድን ነው እንትን የማትሉት? ምንድን ነው የምትጎረጉሩት? ቆይ ለምንድን ነው ቃይ የምትከፋፈሉት? በቃ እኔ መጥረይ ሳላ ይሄ ከማማ ምንድን ነው? እንደውም አንተ እሷን አስወጥተህ ቤቱን መፈተሽ ትችላለህ። መጥረይ ይዛል እኮ አሁን ሁሉ ነገር ፈታሻን ይዛል እንላለን። አሁን መጥረይ ተልኳል። ፍሪጁ አትክፈቱብኝ። እነዚህ እንዳለ ከየት ነው ያመጣችው? እነዚህ እቃዎች ይሄ እነዚህ አሁን ቅመቃ ምን አይነት ናቸው? እንደዛ አይችልም ማለት ነው። ናቸው ከክፍለ ሀገር የላኩልኝ። አዮ ከቤት ያልኩ እኮ በቋንጣ መልክም አለ። አሁን ይሄ ነገር ራስ ባዳም ልኮ እንደማይው ከሆነ ማለት ነው። በቃ ይሄ የባህል ምግብ ነው። እንደዚህ ከባህል ምግብ ተናናቀም አሁን የሀገር ባህል ምግብ ነው። ሌላ ነገርም ካለ መፈተሽ አለብን እኛ እዚህ እንደው እንዴ ሌላ ነገርም አለ። አሁን እዚህ ጋር በቃ ያውጣ ቤቱን እንትን በል። አሁን ይሄ ሁሉ ነገር ፈታሸን ማለት ነው። አዎ ያዛት እሷን ያዛት፣ የትም እንዳትሄድ። እሺ ያዛት በቃ እዛ ጋር ይሄ ሁሉንም ማየት ትችላለህ። እዚህ ጋር እነዚህ ናይታ ይሄ እሱ ምንድነው ደግሞ በደም ነገር ነው። ይሄን ነገር ነው እንትን የምትለው ማለት ነው። አትንካ፣ በእጅ አትንካ። ምን በልቼው የለ እንዴ ብራዘር እማታረገው የለም። መረጃውን እንዳለ ይዘናል። እዚህ ጋርም አለ። ይሄው አንዳንድ መረጃ አለ። ይሄንንም እንይዛለን። ይሄ ነገር አሁን እስከ ዛሬ እንዴት አልተረጠርክ? በጣም እኮ ነው የሚሸተው እዚህ ጋር ራሱ። በጣም ይሸታል። ስለ እዛ ጋር ነው እዛ ጋር ያለው ቆዳ ነው የምጠቀመው እኔ። የተለያዩ አትክልቶችን አብዛኛው ነው የምበላው። አልፎ ነው ከውስጥ በደቃቅ መልክ የምትሰጠኝ። ታውቃለህ፣ ቋንጣ ነገር ይከተፍና ከደረቀ በኋላ እንደዚህ ይወቀጥና እንደ ሶስ ተደርጎ ይሰራል። ያ ነው ቅቤ ምናምን ስለሚደረግ ብዙም እንትን እላለሁ። እኔ ቢሮ ነው የምጠቀመው። ታውቃለህ ምግብ አልፎ ነው። ከዛ ያመኛል። ሲያመኝ ምንድነው ምናምን እያልኩኝ እንትን ስል ሐኪም ቤትም ምናምን ሲሄድ ታይፎይድ ታይፈስ ይላሉ። ታውቃለህ ይሄ እኮ ነው። በእናትህ አሁን አንተ መረጋጋት አለብህ። ይዟት አላ ልጆች በሰዓት አሁን ሰውን ማጥቶን ነው እዚህ ጋር ያለው መረጃ ይዘን እንዳለ እናጣራለን። አይቷል አይታወቅም። ቁልፉንም እንቀበላታለን። ይሄው የዚህኛው ጋር አለ፣ እዚህ ጋር ያለው አለ። ይሄን ይበቃናል። ይሄ እነዚህ አይታ ሰብረ እንደው መስበርም እንችላለን። ይሄን ነገር ምን ገነጥነው ከሆነ ወይ ቁልፍ ካለ ምን እኛ ራሳችን እንገነጥላለን። ችግር የለም እንችላለን። ግን ኦሬዲ ምን ያረጋችሁ ነው? እቺ እብድነችን ያልኳት አታስወጣልኝም እንደ ባክን እኔ ሌላ ነገር ላይ ልታደርግ በቃ ቆይ እንዴ አይቷል እንዴ ለቀቀበ በቃ የሰው ጋር ዝም ብሎ ይጎረጎራል። አንቺ ልክ ቦታ ነው ይዘሽ ሄዳለሽ። እንዴት ነው የምሰራልህ? ሁለታችሁ ማሳያችኋለሁ። አባቴ ማን እንደሆነ አላወቃችሁ። ያንቺ አባት ምንም አያመጣም። ያንቺ አባት ታስብለኝ አንተ ነው። እነዚህ አረባካችሁ ያዙልን። ያዙልኝ። ለምን ነው ሌላ ነገር ውስጥ የምትከተረጋው? አንቺ ምን ያዛት ምንድነው? አይደለም እቺ ልጅ ጤነኛ ማረለችም ነው የሚመስለኝ። አሁን አንተ መረጋጋት ነው። እኔ እኮ ምን አይነት ነገር ውስጥ ነው የገባው? ነው ጤነኛ አይደለችም ልጅቷ። ብዙ ነገር አለ። አይደለም እባክሽ ውጪልኝ፣ አስወጣልኝ። ሌላ ነገር ውስጥ ልትከተኝ ነው እንዴ? ባዳም ልኮ ነው። ይሄንንም አውጣችሁት። ይሄ ነገር ነው አውቅ ያለው በቃ ይሄ አባቴ ነገር አሁን አንቺ ሁሉ ነገር ተውጣለሽ። ሁሉ ነገር ተውጣለሽ። ይሄ ነገር ከየት እንዳመጣሽው እንዴ? ይሄ ነገር አንተ የምን ደም እንደሆነ የሰው ደም ነው ይሄ የሰው ደም ነው። ይሄ ሌላ ነገር ነው። ይኸውልሽ ይሄ ነገር ነው የምን ደም እንደሆነ ነገር አይደለም። ይሄ የባህል ነው። አንቺ ምንም እኔ ነግሬሃለሁ እንዳለኳት በቃ ቤት ልዝጋ እንዴ? ምን ቤት አለኝ? በእናትህ ምን አይተሃል አይደለ እንዴ? ለካውል የምታወጣው እዚህ እሷ ነው። አይተሃል? እኔ ዞር ስል እንዳለ አየሁ። ቅመማ የምታደርጓቸው እነዚህ ቋንጣ አይታታል እንዴት አትንካ። አሁን ይሄ ስለሚመረመር አትንካ። አሁን ወተን ስቱዲዮ ሄደን በደንብ ነው የምናወራው። ሁሉ ነገር እንጠይቃታለን። መጠየቅ የምፈልገውን ነገር እንጠይቃታለን። ያው እንግዲህ ተመልካቾቻችን ቅድም የተፈጠረውን ነገር ኪችን ውስጥ እናንተ አይታችሁታል። እንግዲህ ለአይንም ለመስማት እንኳን የሚከብድ ነገር ነው። እንግዲህ በአይናችን ያየነው ብዙ ነገር ኩሽን ውስጥ ሲፈጠር አይተናል። ብዙ ነገር ሲደረግ አይተናል። ያ ነገር ለምን እንደተፈጠረ ለምን ስታደርግ እንደነበረ እንግዲህ አረጋግተናል። እዚህ ጋር ስቱዲዮ ነው ይዘናት መተናት ምን ጠይቃት ይሆናል። እንግዲህ እሷም ተረጋግታ ሁሉን ነገር ተነግረናለች። ከእሷ ጋር የሚኖረን ቆይታ ትከታተሉታላችሁ ብዬ አስባለሁ። አብራችሁን ቆዩ። ምን ነበር ስታደርግ የነበረው እዛ ኩሽን ውስጥ? ምንም ምግብ እየሰራሁ
ምንድነው በእጅሽ ቢላ ድመት ይዘሽ ነው ያገኘንሽ እኮ እኔ ድመት የቤቴ ውስጥ ድመት ነው ምንም አውቀው ነገር የለም ቤታችሁ ውስጥ ድመት ነበረ ብርሃኑ ወንድሜ ነገርኩ እሷ የማታምን ልጅ ነች ምንም አታምንም ነው የምልህ እንዴ አታምንም እኔ ምንም አውቀው አንተ እመክራታለሁ እንታዘንላታለሁ ብለህ መጣ እንጂ አየህ ይኸውልሽ ስሚ ቤታችሁ ውስጥ ስሚ እየሰማሽኝ ነው አይደለ ቤታችሁ ውስጥ ምንም አይነት የቤት እንስሳ እንደማታኖሩ እየነገረኝ ነበረ ድመት ይዘሻት ይኸውልሽ ዛሬ ነው ድመት ሆነ አይጥ ስላስቸገረኝ በቃ ድመት አምጥቼ ነው ብዙ ነገር አይተናል ከየት ነው እንደዚህ ነገር ማን ነው እንደዚህ ነገር የሚያቀርብልሽ ቆይ ድመቶች ናቸው ከጨቅላ አንስቶ ቡቹላ የቡቹላ ህፃናቶችንም ድመቶችንም ትናንሽ ድመቶችን እሷ መንችም እንዴ ይኸውልህ ቡቹላ ትናንሽ ቡቹላዎችን አያለሁ እወዳቸዋለሁ አሳድጋለሁ ነው የምትለው በ3 ቀን በ4 ቀን አጣቸዋለሁ የሉም አዎ የኔ ነገር አሁን አንቺ ይኸውልሽ ስለሆነ ይጠፋሉ ራሳቸው በየቀኑ ከቤት የሚበላው ስጋ ነው ምንድነው ይሄ ቅድም ቆዳ እሺ እንደዚህ ነገር እሺ ቆይ ማን ነው እንደዚህ ተሳቶች የሚያመጣልሽ በየቀኑ አልፎ አልፎ ነው የምትሰጠኝ ወንድም ይኸውልህ ልንገርህ እሷ የማታደርገው ነገር የለም አመሰግናችኋለሁ ግን እዚህ ስቱዲዮ ድረስ መጣችሁ ሰምታችሁኝ ቃሌን ሰምታችሁ መጣችሁ ይሄን እገዛ ስላደረጋችሁ እግዚአብሔር ነው እኔ ዛሬ እቺን ያጋለጠልኝ እግዚአብሔር ነው አሉ እኮ ፎቶዎች አሉ ልጅቷ ስለማትሰማ ነው ፎቶዎች እኔ በተለያየ ቀናቶች ያነሷቸው ፎቶዎች አሉ ይኸውልህ ብዙ እኔ እቺን ያስኳት እስከ ህግ ድረስ ህግ ቦታ እንዲደርስልኝ ነው ታውቃለህ አሁንም ትላለች እነዚህ ማየት ትችላለህ አይታል እነዚህ ናቸው እንዴ ይሄ ያያየሽ አይደለ የሚገርም እኮ ነው እነዚህ ለእንስሳቶች ከየት ነው የምታመጪው እንስሳት በየመንገዱ ነው ያለው እኔ ላሳድጋቸው ልንከባከባቸው ነው ማመጣቸው እስካሁን ታዲያ ልንከባከባቸው ነው አንድ ቤት እንስሳ እንኳን የለም እኮ አመጣቸዋለሁ እንክብካቤ አይዱም እነሱም ይጠፋሉ በቃ እሺ ቆዳው ያ ቆዳ የት ነው ያ ጥቁር ቆዳ ከየት ነው እኔ ቆዳ የሚባል አላውቅም ያ እንደዚህ የበግ ቆዳ ይቻላል ግን የውሻ ቆዳ ነው የሚመስለው እኔ አላውቅም የትን ውሻ መሰለኝ ጎትቶ ያመጣው አይነ ደረቅ ናቸው ወንድሜ ምን ሆነ ነው አይነ ደረቅ ነች አልኩ አይደለም አይነ ደረቅ ነች ልጅ ተረጋግተህ ተቀመጥ እሷን ጠይቃታለህ ህግም አለ መረጃም ይኸው አባላቶቻችን እዛ ኩሽና ውስጥ ሄደው እየፈለጉ ነው ያሉት መረጃ እየሰበሰቡ ነው እግዚአብሔር ይኸውልህ አይተውም እግዚአብሔር ማን ነው የእውነቷን ጉዷን ያወጣታል ይኸውልሽ እውነት ተደብቆ አይቀርም አሁን እውነቱን እንድትነግሪኝ ነው የምፈልገው እኔ ምንም አውቀው ነገር የለም በቃ እኔ ምሳ እየሰራሁለት ነበር ባሌ ይመጣል ብዬ ምግብ እየሰራው እሱ ሌላ ነገር ያወራው አባትዮ ጋር ታወራለች ሌሊት ነው የሚያወሩት ታውቃለህ 9 ሰዓት 8 ሰዓት ምን ሆነሽ ነው ምናምን እላታለሁ ሽንት ቤት ምናምን እያለች ትወጣለች ምን ችግር አለው ይኸውልሽ አባቴን ካወራው ምን ችግር አለው እሱ ሲነግረኝ ቅድም ሲነግረኝ ማለት ነው ቅድም በየቀኑ ነው ስጋ የሚበላው ያን ስጋ ከየት ነው የምታመጪው እሺ አሁን ስጋ መብላቱ ታዲያ እየሰራው ነው ስራ እየሰራው አመጣለሁ ስጋ ኪሽን ውስጥ ቆዳና ድመት ይዘሻል ሰውነቴን አታይም ያው ሰውነቱ ሽፍ ያለ ነገር እያየን ነው ሌላ ቦታ ምን እንደሚበላም እንደሚያደርግ እኔ ምን አውቃለሁ እኔ በስነ ስርዓት ነው የምሰራለት አሁን እንስሳቶችን ከየት ነው የምታመጫቸው ሌላ ስጋ እንደዚህ የሚያቀርብ ሰው ካለ ህግ ቦታ እንወስዳቸዋለን ባልወስድ እስከ ዛሬ ሙቼ ነበር የሆነ መድኃኒት ለአላርጂክም ለተለያየ ነገር በውድ ዋጋ ነው ከውጭ መጥቶልኝ ያንን እየወሰድኩ ነው ይሄን ነገር እንጂ እኔ እኮ እስከ ዛሬ በምበላው ከኔ ጋር ሊገለኝ ይችል ነበር አረ አሁን ቶሎ መምጣት አሪፍ ነው አንተ ደህና ምግብ ሰርቼ ነው የምሰጥክ አሁን አንቺ ስጋዎቹን ከየት እንደምታመጪ ይሄ ያረርሽ አንቺ የምታመጪ ከሆነ ማን ነው ያረዳልሽ ራስ የሚያመጣልሽ ቆዳውን አንቺ ራስሽ ነሽ ገፈፍሽ ያንን ቆዳ እኔ ቆዳ ገፍፌ ማላቀም ኪችኑ ታዲያ ምን ያደርጋል ለምን ነው ማን ነግሪ ውሻ ነው ጎትቶት ያመጣው አላቅም ይኸውልሽ ከአንቺ ጋር የምንታረክበት ይኸውልሽ ህግ ቦታ ነው ይዤሽ ሄደው እንደውም ተነሽ ህግ ቦታ ነው ምንም አላቅም ቆይ እሺ እኮ ትረኛለሽ ህግ ቦታ ከአንቺ ጋር የምንታረክበት ጊዜም የለኝም ቦታ ይዤሽ ነው የምሄደው ለምንድን ነው ህግ ቦታ የምሄደው እኮ ሁሉ ነገር ትነግሪኛለሽ እኔ ህግ ቦታ መሄድ አልፈልግም እባክህ ስለዚህ ሁሉ ነገር ትነግሪኛለሽ አርፈሽ ተቀመጪና ሁሉ ነገር ትነግሪኛለሽ አንተ እኮ እዚህ ስላመጣ ቅድም እኔ እዛው ገላግላት ነበር አሁን ሁሉ ነገር የተደረገብኝ ተቀመጪና ሁሉ ነገር ካለዛ ቦታ ነው ይዤሽ የምሄደው እውነት ቆይ ህግ ቦታማ አልሄድም እኔ እኮ እሺ ንገሪኝ አሁን ከየት ነው የሚያመጣልሽ ይሄ ነገር ማን ነው የሚያመጣልሽ ከየት ነው የምታመጪው እነዚህ ሰታቶች ከየት ነው የምታመጫቸው ይኸውልህ አይ እግዚአብሔር አልካደኝም ይኸው እግዚአብሔር አለልኝ አላልኩም ይኸው እውነቱን ተናገረች እሰይ እውነታ እሺ አመሰግናለሁ ገና ምን አወራች እንድነግርህ ከፈለክ ይሄን ሰውዬ ግን አስወጣልኝ በቃ እሱ አይወጣም እሱ እዚህ ያለ ሁሉ ነገር ማወቅ አለበት እሱ ባለቤትሽ ነው ባለቤትሽ ላይ ብዙ ነገር ስታደርጊበት ነበረ ይኸው ስጋዎቹ ከየት እንደምታመጪ
ተዋት አንተ እሱ እዚህ እያለ ሁሉ ነገር ማወቅ አለበት። እንድነግርህ ከፈለክ አስወጣልኝ። እሱ ምንም እንዲሰማኝ እንደዚህ አይነት ነገር የሚቀርብ ነገር የለም። እኔ እወደዋለሁ፣ እንዲጠላኝ አልፈልግም። አስወጣልኝ ወይ ይኸውልሽ አሁን እንዲወድሽ የምትፈልጊ ከሆነ ይኸውልሽ ለሱ ፍቅር ካለሽ እውነቱን ንገሪኝ። ተው አንተ አሁን እንደዚህ መሆን የለብህም፣ እንደዚህ ማልቀስ የለብህም። ብርሃኑ አይደለም ተው አንተ በጣም ነው ተጎድቻለሁ። ተው አሁን አንተ መረጋጋት ነው ያለብህ። እንደዚህ አታልቅስ። ማመኔ ነው እንደዚህ ያደረገ ተው አሁን አንተ ማልቀስ የለብህም። ይኸው እንደዚህ ያለቀስ እንኳን አያሳዝንሽም? እስቲ ሁሉ ነገር በግልጽ አድርገሽ ንገሪው። እሱ ከተረጋጋሽ ይረዳሻል። አንቺ መሳካል መቼ ከሆነ አሳክራን ቋንቋ ከሱ ጋር አብረሽ የምትመለሽ ነው። ስለዚህ እውነቱን ንገሪኝ። እሱም እዚህ ይቀመጥ ምን ችግር አለው? ቆይ ይኸውልሽ እንደዚህ እንኳን እያለቀሰ አያሳዝንሽም? ከባሌ በቃ ተወኝ። ትታፋታኝ ነው የባሰ እሱ ነው። እኛ የሚደረስ የመጣው እሱ ነው። ምናወራው እናወራለን። ፋይሎችን ታጠፋልኛለህ። ከዛ በኋላ በዛ ምን ስማማ ሆነ እናገራለሁ። በቃ ምንም አይነት ፋይል የሚጠፋልሽ ፋይል የለም። በቪዲዮም እየተቀረሽ ነው። ይኸውልሽ እዚህ ጋር እኛም አለን። እዛም ሄደው ኪችንሽ ያለሽ ቤትሽም ሰው አለ እንግዲህ እንዳያሽው ማለት ነው። እዛም ፈትሸው ህግ ቦታ ነው ይዘርሽ የምንሄደው። ይኸው እዚህ ባለቤትሽ እያለ እኔም እያለሁ በስትክክል ሁሉን ነገር ትነግሪኛለሽ። ምን ስታረጊ እንደነበረ በጭራሽ አልናገርም። በቃ አስወጣልኝና እናገራለሁ። አሁን አንተ አታልቅስ። አሁን አንተ ተረጋግተህ መጠየቅ የምፈልገው ነገር ካለ ጠይቃት። እንደዚህ መሆን ከሆነ አንተ ምንም ጥቅም የለውም። እየሰማኝ ነው አይደለ ብርሃኑ? እስቲ በእናትህ ይኸውልህ አሁን አንተ እንደዚህ ስትሆን የባሰ እሷን እንደምታያያት አይደለ? አረቱ ለእሷን ራሱ እንትን እያደረካት ነው። አሁን እንትን ማለት አለብህ። ጠንከር በለው አንተ። እዚህ ድረስ መተናል አይደለ? እስካሁን እዚህ መንገድ ተጉዘናል እኮ። አመሰግናችኋለሁ። እዚህ ደርሰናል። አሁን ገና ብዙ ምን ጠይቃት ነገር አለ። እቺ ህግ ቦታም ትወስጃለሽ አንቺ። እኔ ህግ ቦታ ማን ሄድ ከሆነ ነው የምነግርህ። ሰው ነች ብዬ በእናትህ ሁሉን ነገር ትነግሪኛለሽ። ይኸውልሽ ህግ ቦታም አይደለም አንቺ የምትመለሽ ከሆነ በስትክክል እንመለስሻለን። አይ የምትይ ከሆነ ግን ማለት ነው አንጠልጥያ አሁንም ይሽሽ ነው የምሄደው። እኔ ፖሊስ ጣቢያ መሄድ አልፈልግም። እነግርሃለሁ አልኩህ፣ ግን እሱን አስወጣልኝ እንድነግርህ። እሱ አይወጣም። እሱ ባለቤትሽ ነው። ባለቤትሽ ስለሆነ እሱ እዚህ እያለ እኔም እዚህ እያለሁ ሁሉን ነገር ትናገራለሽ። አሁን ምንድን ነው አሁን ስጋው ከየት ነው የሚመጣው? ይሄ የምታመጪውን ነገር ማን ነው ያመጣልሽ? ይሄ ከአባትሽ ጋር ለሌሊት የምትደዋወዩ ለምንድን ነው? አባቴ አይደል እንዴ? ምን ችግር አለ? ባባ በየቀኑ ለሌሊት ታዲያ ከአባትሽ ጋር እንዴት ትደዋወያለሽ? ለሌሊት ለዛው ለምን ቀን አትደዋወዩ? እግዚአብሔር ነው ያዘሽ። ተናገሪ። ለሌሊትም ቀን ማውራት ስለለመደን እናወራለን። እሺ እንስሳቶችሽ ከየት ነው የምታመጫቸው? እነዚህ ድመቶች፣ ቡችላዎችን፣ ይሄ ውሻ ራሱ ትልቅ ውሻ ነው ያኛውን ያየነው ቆዳው። እሱን ራሱ ማን ያመጣልሽ? ቆይ ከቤተሰብ ነው የሚላከው። ቤተሰቦችሽ የት ነው ያሉት? ክፍለ ሀገር ነው። ሩቅ ነው እንግዲህ እነዛ ነው ሁላውን ውሻም ቡችላም ከየት ነው እንዴት ነው የምታመጫቸው? ራሱ ማን ነው የሚያመጣልሽ? ከዛ ድረስ እዚህ ድረስ አንቺ ቆይ ተቀበለሽ እንዴት ነው የምትሰሪ? ሰውን እንኳን አያይሽም እንዴ? ያክስቴ ልጅ አለች፣ እሷ ናት እንዴት ታመጣልኛለች። ፍሪጅ ውስጥ በማዳበሪያ ያደረገና በቃ ይሰራሉ። እንደዛ እያደረኩ በማዳበሪያ የሰዓቱ ነው ዛሬ እንትን ብዬ ዛሬ መድኃኒቴን አልወሰድኩትም። ይሄ እየቆረጠኝ ነው። አይዞህ መድኃኒትም ካለ መውሰድ ትችላለህ። ያመጡልሃል አባላቶቻችን። ውሃ እስቲ ያቀብሉት። ያው እንግዲህ ተመልካቻችን ብርሃኑ እንግዲህ ትንሽ ሆዱን አሞት በተፈጠረው ነገር ብዙ ነገር ተከስቶበታል። እሱ ላይ እንግዲህ ያ ነገር እንግዲህ ሆዱ ላይ ችግር ፈጥሮበት እንግዲህ ውሃም ሰተነው መድኃኒትም ሙጦ እንግዲህ ተራግቶ እዚህ ጋር ሆኗል። ከዚህ በኋላ ደግሞ ምን እንደሚፈጠር የምንከታተል ይሆናል። አብራችሁን ቆዩ። ቆይ አንቺ አሁን ሁሉ ነገር ትናገራለሽ አትናገሪኝ? እኔ ነገርኩህ። ማውቀውን ነገር ካለው ከዚህ በላይ አጨቅጭቀኝ። ይኸውልሽ ከዚህ በላይ ብዙ ነገር ታውቂያለሽ። እኔ ምንም ማውቀው ነገር የለም። እሱ ላይም ጤናው ላይ እክል እየፈጠርሽበት ነው። እያየሽኝ ነው አይደለ? ስለዚህ አሁን ሁሉ ነገር ትናገራለሽ። እንዴው ማስወጣልኝ በቃ አጨቅጭቀኝ። እንደዚህ አስወጣልኝ የሚባል ነገር የለም። እሱ እዚህ እያለ እኔም እዚህ እያለሁ ይኸውልሽ ሁሉም ነገር እዚህ ትናገራለሽ። አቦቺ ልጅ እንደው በእናትህ በቃ ነው ተወኝ እስቲ